ቁራሌው አሮጌ ጎንጎ ጫማ ያለው ቁራሌው ማረሻ ወገል ያለው ቁራሌው በዚህ ትለውጣለህ ግን አታፍርም? ማረሻና ወገል ስትል እርሻው በምን ሊታረስልህ ነው? ኦሆ ያንቺስ የሌለ ነው። አሁን እንደው በዚህ በቅባት እቃሽ በምናምን እንደው አሁን ይለወጣል። ማረሻና ወገል ነበር እንጂ ደህና ክብደት የሚያነሳ እንደው ትርፍ ካለ ወይ የተበላሻሸ ወይ ምናምን ካለ እንደው ማረሻና ወገል ነበር ጥሩ ገንዘብ የሚገዛሽ። እንደው ይሄ እንኳን ብዙም እንትን አይልም። እንደው አታፍሪም ግን? ወይ ጉድ! አሁን ይሄ እንደው ይለወጥበታል እንደው ስታዩ ይሄ የምታፍርስ አንተ በማረሻ ለውጡ ትላለህ። ይልቅ አሁን ደክሟል፣ የሚበላ የሚጠጣ ላምጣልህ። ድካምማ ምን ጥርጥር አለው ብለሽ ነው? በዚህ ተራራ፣ በዚህ አቀበት፣ በዚህ ውሻው፣ በዚህ መንገዱ እያለፋን ምን ጥርጥር አለው? እህቴ ካለማ ሂጂና የሚጠጣው አምጪልኝ እንጂ። ተባረኪ። እንደው በነጣስ ብዙ ብር ብሰጣት ላንቺማ በጣም እኮ ነው ድክም የሚያደርግ ተራራው፣ አቀበቱ ደግሞ በዛ ላይ ፀሐዩ። እንደው የተባረከሽ ልጅ። እንጀራ ተመከራሉት። እስኪ ትንሽ እረፍ ልበልኝ እንደው እስከምትመጣ ነገ ድረስ እንደው ረበስማ በልብላ እንግዲህ ቅመስ ቤት ያፈራውን። እንደው በዚህ ፀሐይ እየዞርክ ወንድሜ መስለፍ አየኸኝ። ማረሻውና ወገሉ እንኳን ይቅርብህ። አይ እኔም ለጨዋታ ነው ማረሻና ወገል ልምል እንጂ እንደው ሰዎች እንዲዝናኑ ፈልጌ ነው እንጂ እኮ እንደው የሚለውጥም አይኖርም። እንደው እኔም ለጨዋታ ነው ብዬ ነው። በእህቴ እንደው እግዚአብሔር ይስጥሽ። እስኪ የፀሐዩን ነገርማ እንደው ምኑን አንስተሽው ይሄ የመጋቢት ፀሐይ እንደው አናት ነው ፈልጦ የሚለቅ የኔ እህት። እንደው እንደ መልክሽ እንደው ጸባይሽም እንግዳ ተቀባይነትሽም በጣም ያምራል። እንደው በስማ እንዴት ርቦኝ ነበረ። እንደው ምን አይነት እግር ነው የጣለኝ? ወይ ፈጣሪ! እህል የለም እንጂ እህል በየቤቱ ይፈለግ የለም ወይ መድኃኒቱነቱ አለ። በስማ ወይ እህል አንቺ ድሮም እንቺ ቢኝ የእናንተ ያለው እንቺ ልዝከርሽ እንጂ እንዴት አረካሽኝ? እንዴት አጠገብሽኝ? እንደው በላይኛው መንገድ ይክፈልሽ እንጂ እኔማ እንደው በስማም እንደው በዚህ ፀሐይ እንደው ሞቼ ነበር እኮ። እንደው አረካሽኝ። እንዴት ይጣፍጣል ይሄ መጠጥ! እንዴት ያምራል ይሄ ምግብ! ኧረ በስማም ምርጥ ባለሙያ ናት። እንደው ኧረ በስደት በል እንግዲህ ቤት ያየውን አቀረብ። በል እንግዲህ በየሄድክበት ይቅና። ወይ ጉድ! ከዚህ በላይማ እንደው ምን ድግስ ከዚህ በላይስ ድግስ ተሄዶ ምን ይበላል? በይ እንደው እግዚአብሔር ይስጥልኝ። እንደው በይ ብሩህ ቅዱስ ያደርግሽ። እንደው እግዚአብሔር ይስጥልኝ። እንደው ጥሩ እንጀራ ጥሩ ትዳር ይስጥሽ። እንደው ሌላ ምን ይባላል? እንደው እግዚአብሔር ይስጥልኝ። እንደው አመሰግናለሁ። ከዚህ በላይ ማመን ሊሆን ነው። ለማንኛውም ውድ አድማጮቻችን ሰብስክራይብ፣ ላይክ አድርጉ። ይህንን ቪዲዮ የምናቀርብላችሁ ከገጠር ጎጃም ነው በትናንሽ ስልኮች።